ሰላም ለእናንተ ይሁን። እንግዲህ ዛሬም በድጋሚ አዲስ የጀመርነውን የእግዚአብሔር ኃይል የተገለጠባቸው አራቱ የግሪክ ቃሎች በሚል ሐሳብ የጀመርነውን ትምህርት ክፍል 3ን ይዤ በድጋሚ ወደ እናንተ እቀርባለሁኝ። ባለፈው በክፍል 2 ስንመለከት የነበረው በተለይ ደግሞ ኤግዙሲያ የሚለውን ይሄንን ዴሊጌትድ አውቶሪቲ ፖዚሽናል አውቶሪቲ ብለን የምንለውን ሐሳብ አንስተን ምን ስናደርግ ነበረ? ስንነጋገርና ስንማማር ነበረ። ለምሳሌ በእነዚህ ባነሳናቸው ሐሳብ ውስጥ ምንድነው ብለን ያልነው? አሁንም ከነገና ዲፋይን ያደረኩትን ሐሳብ መልሼ ለእናንተ ፋሚሊያሪቲውን ወደ ውስጣችሁ እንዲጨምር እናገራለሁኝ። እንግዲህ ኤግዙሲያ ብለን ስንል ምንድነው ብለናለን? ግዛት ነው ብለናለን፣ ወይ ደግሞ ቴሪቶሪ ነው፣ ስልጣን ነው፣ አውቶሪቲ ነው፣ መብት ነው፣ ራይት ነው፣ እድል ነው፣ ተለክቶ የተሰጠ ኃላፊነት ኦር ስልጣን ብለናለን። በአደራ የተሰጠ ስልጣን ወይንም ኃላፊነት ነው ብለናለን። ለምሳሌ እናንተ አንዳንድ ህንፃዎች ውስጥ በምትገቡበት ጊዜ የምታዩዋቸው አንዳንድ የተከለከሉ በሮች ታያላችሁ፣ ወይ ደግሞ የሆነ አይነት ሳይን ያለበት በሮች ምን ታረጋላችሁ? ታያላችሁ። በእነዚህ በሮች ላይ አንድ ጽሁፍ ምን ብሎ ታያላችሁ? ተጽፎ ታያላችሁ። አውቶራይዝድ ፐርሰናል ኦንሊ ይላል። በሌላ አባባል ምን ማለት ነው? ከክፍሉ ሰራተኞች በስተቀር ወይ ደግሞ ስልጣን ከተሰጣቸው ሰዎች በስተቀር በዚህ በር ማለፍ ክልክል ነው ይሏችኋል። ያ ማለት ነው ብላችሁ ስትሉ የእናንተን ስልጣን የሰጧችሁን ስልጣን የሚገድቡበትና ወደዛ እንዳታልፉ የሚከለክል ሌሎች ይሄ ምልክት በሌለበት ቦታ ላይ የመንቀሳቀስ ስልጣን አላችሁ። ግን እንደነዛ አይነት ቦታዎች ላይ የመግባት ስልጣን የላችሁም። ያ ማለት ነው ብለን ስንል እናንተ ወደዛ ክፍል ላይ የተፈቀደላቸው አካላት፣ ለምሳሌ አንዳንድ መስሪያ ቤቶች ወር አንዳንድ ቢሮዎች ላይ እነዛ ስልጣን ያላቸው ሰዎች ምን ይሰጣቸዋል? ኤሌክትሮኒክ የሆነ አይዲ ሊሰጣቸው ይችላል፣ ወይ ደግሞ በማሳየት ወይ በመጫር ምን ሊያደርጉ ይችላሉ? ሊገቡ ይችላሉ። ያ ምንን ይገድባል ማለት ነው? የተሰጣችሁን ስልጣናችሁን የማትጠቀሙበት ቦታ ወይ ደግሞ የእናንተ ስልጣን የተሰጣችሁ ራይት የተሰጣችሁ መብት ማለፍ የማይችልበት የተወሰነ ነገር ይኖራል ማለት ነው። እንግዲህ ልክ ይህንን ነገር ደግሞ ከተመለከትን በዚህ በፍጥረታዊ ዓለም ላይ ስንመለከት መሳሪያ የሚይዙና መሳሪያ ይዘው የትጥቅ ትግል የሚያደርጉ ወይ የተለያየ ነገር የሚያደርጉ አካላት በየቦታው ሊኖሩ ይችላሉ። መሳሪያ አላቸው ማለት ግን አውቶራይዝድ ናቸው፣ ራይት አላቸው ማለት ግን አይደለም። ስለዚህ ምን ማለት ነው ብለን ስንል ራይት ያለው መብት ያለው በዛ ክልል፣ በዛ ግዛት፣ በዛ ሀገር ላይ ስልጣን ያለው አካል ምን ያደርጋል ማለት ነው? ያንን አውቶሪቲውን ህገ መንግስቱ ያጎናጸፈውን አውቶሪቲን በሉት የትኛውንም አውቶሪቲ በመጠቀም እነዛን አካላት በኃይልም በሉ በተለያየ አይነት መልኩም ወደ መስመር ለማስገባትና ህግን ለማስፈን ምን ያደርጋል ማለት ነው? ይሰራል ማለት ነው። ምንድን ነው እያልኳችሁ ያለሁት? ኃይል ያለ ስልጣን ምን አያደርግም ማለት ነው? አይሰራም። ኃይል ያለ ስልጣን አይሰራም። አሁን እያወራን ያለነው ስለ አውቶሪቲ ስናነሳ ይህንን እናያለን። በመቀጠል ግዛት ብለን ቴሪቶሪ ብለን ባልነው ነገር ውስጥ ለምሳሌ የኢትዮጵያ መንግስት ስልጣኑ የት ነው ብለን ስንል የኢትዮጵያ ቦርደር ጫፍ ድረስ የኢትዮጵያ ክልል ያለበት ድረስ እንጂ የኢትዮጵያ መንግስት ኬንያ ላይ ስልጣን አይኖረውም። የኢትዮጵያ መንግስት ሶማሌ ላይ ስልጣን አይኖረውም። የኢትዮጵያ መንግስት ጅቡቲ ላይ ስልጣን አይኖረውም። ለምንድን ነው ብለን ስንል ስልጣኑ በዛ ቴሪቶሪ ውስጥ በዛ የህግ ማዕቀፍ ውስጥ ምን የተባለ ነው? የተወሰነና የተገደበ ነው።
ክብር ለጌታ ይሁን። ልክ እንደዚህ ሁሉ እኔና እናንተም በልጅነት ያገኘነው ስልጣን በዳግም ውልደት የተቀበልነውን ስልጣን በትክክል እንድንረዳና ያንን ስልጣን እንድንጠቀም የሚያስችለንን እውነት ነው ምን እያደረግን ያለ ነው እየተማርን ያለ ነው። በክፍል 2 ላይ ስንመለከት የኢየሱስ ክርስቶስን ኤግዙሲያ የኢየሱስ ክርስቶስን ስልጣን ወር አገዛዝን 8 ነጥቦችን በመስጠት ስንመለከት ነበረ። ስለዚህ እነሱን ምን ብለናል? ክፍል 2 ላይ ስትመለከቱ የምታገኟቸው ይሆናሉ። ነገር ግን እዛ ክፍል 2 ላይ ያነሳናቸውን ሐሳቦች ለምሳሌ ዮሐንስ ወንጌል ምዕራፍ 5 ከቁጥር 26 እስከ 27 ምን ብሎ ይናገራል? አብ በራሱ ሕይወት እንዳለው እንዲሁም ለወልድ በራሱ ሕይወት እንዲኖረው ምን ብሎታል አለ? ይሄንን ሰጥቶታል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን አለው። በሌላ አባባል አብ በራሱ ሕይወት እንዳለው ወልድም በራሱ ሕይወት እንዲኖረው እግዚአብሔር አብ ለወልድ ምን ሰጥቶታል? ሕይወትን ሰጥቶታል። ይሄ ሕይወት የተሰጠውን ደግሞ በእርሱ የሚያምኑ ሁሉ በጌትነቱና በአዳኝነቱ የሚያምኑ ሁሉ ይሄንን ሕይወት መካፈል እንዲችሉና ከዚህ ሕይወት ተካፋዮች እንዲሆኑ ደግሞ ለወልድ ምን ሰጥቶታል? ስልጣንን ሰጥቶታል። እንግዲህ ባለፈው ክፍል 2 ላይ ስለ ሕይወት አንስተናል፣ ስለ ትንሣኤ ሕይወት አንስተናል። በሕይወት ባለው ነገር ሁሉ ላይ ስልጣን እንዳለው ምን ተብለናል? ተመልክተናል። ሌላኛው የምንመለከተው ነገር ምንድነው? ክፍል 2 ላይ ስንመለከት ያነሳናቸው ነገሮች አሉ። ሌላ የቆላስያስ ምዕራፍ 2 ቁጥር 9 እና 10 ላይ በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። ያ ማለት ነው ኢየሱስ ክርስቶስ ስልጣን ሁሉ እንደተሰጠው ስንመለከት ባነሳነው ሐሳብ ውስጥ የተነጋገርናቸው ነገሮች አሉ። የቆላስያስ መልእክት ላይ የምንመለከተው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። ስለዚህ እርሱ በአለቅነትና በስልጣናት ሁሉ ላይ የበላይ እንዲሆን ምን ተደርጓል? ኦርዴን ተደርጓል። ሃሌሉያ። ኤፌሶን ምዕራፍ 1 ከቁጥር 20 ጀምሮ ያለ ቃል አነብላችኋለሁ። ክርስቶስንም ከሙታን ሲያስነሳው ከአለቅነትም ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሮቹ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ሁሉን ከእግሮቹ በታች ምን አረገለት? አስገዛለት። ሃሌሉያ። ስለዚህ all authority has been delivered unto him። ለእርሱ ምን ተብሎታል አለ? ተሰጥቶታል። ስለዚህ እርሱ በሁሉ ላይ የበላይ ነው። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ በግልጥ እያዞረ አሳያቸው አይደለም የሚለው መጽሐፍ። ስለዚህ ኢየሱስ ክርስቶስ ኦል አውቶሪቲን ምን አድርጓል? ገፏል። የጨለማው ዓለም ከሰው ልጆች ወስዶ የነበረው በኃጢአት ምክንያት በመተላለፍ ምክንያት ከሰው ልጆች ነጥቆ የነበረው ያ ስልጣን በክርስቶስ ኢየሱስ ምን ተብሎ ከሱ ተነጥቆ ተመልሶ አሁን ለቤተ ክርስቲያን በክርስቶስ ኢየሱስ በዳግም ውልደት በማመን የዳኑ ሰዎች በሙሉ ይሄ አውቶሪቲ ምን ተብሏቸዋል? ተሰጥቷቸዋል። ሌላ አንድ ክፍል ላንብብላችሁ። ቆላስያስ ላይ አሁንም እንሄድና ቆላስያስ ምዕራፍ 1 ቁጥር 13 እና 14 አነባለሁ። እርሱም ከጨለማ ስልጣን አዳነን፣ ቤዛነትንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። እርሱ ከጨለማ ስልጣን ምን አረገን? አዳነን። ወገኖች ሆይ እኔና እናንተ አሁን በጨለማው ስርዓትና በጨለማው ዓለም ተጽዕኖ ስራ አይደለንም ያለነው። አሁን እኔና እናንተ በሌላ ኪንግደም ውስጥ ነን ያለነው። ሃሌሉያ። ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ ይላል ጴጥሮስ ሲናገር በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እና 10። ሃሌሉያ። ስለዚህ እኔና እናንተ ኢየሱስ ክርስቶስ በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራልና ለአለቅነትም ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። እርሱ ራስ ነው። የሁሉ ምንድነው? የበላይ ነው። እዚህ ጋርም ሲናገር ቅድም ባነበብኩላችሁ ክፍል ላይ እርሱ የሁሉ የበላይ እንዲሆን ስልጣን እንደተሰጠው
የኤፌሶን መልእክት አሁን ቀደም ባነበብነው ክፍል ላይ የምናየው ነው። ሁሉን ከእግሮቹ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ሃሌሉያ! ኢየሱስ ጌታ ነው። ቤተ ክርስቲያን ሳስተምር እምለው አለ። መጽሐፍ ሲነግረን ምንድነው የሚለን? በዓለም ነበራችሁ አለ። እኔና በዓለም ነበራችሁ። በዓለም የነበርነውን እኛን፣ ክብር ለጌታ ይሁን፣ ለልጁ ስጦታ አድርጎ የሰጠን አብ እግዚአብሔር አብ ነው። ስለዚህ እኔና እናንተ እግዚአብሔር አብ ለልጁ ስጦታ አድርጎ ምን ያደረገንን? የሰጠንን ምን እንድናገኝ? ህይወት እንድናገኝ። በስምህ ምን አረኳቸው አለ? ጠበቅኳቸው አይደለ የሚለው? ክብር ለጌታ ይሁን። የሰጠኸኝን ቃል ሰጠኋቸው። የሰጠኸኝን አንድስ እንኳን እንዳላጠፋ በስምህ ምን አረኳቸው አለ? ጠበቅኳቸው። በዛ እውነት፣ በተገለጠው እውነት፣ እርሱ በሚያስተምረው በነበረው በዛ ብርሃን፣ በዛ እውነት፣ ክብር ለጌታ ይሁን። ሰዎች ከሞት፣ ሰዎች ከጨለማ፣ ሰዎች ከተለያየ ነገር ምን ያደርጉ እንደነበረ ይድኑና ከዚህ ጨለማ ይወጡ ዘንድ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል የላከው ህይወትና ብርሃን ያንን ያደርግ እንደነበረ እንመለከታለን። ሌላኛው ማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ባለፈው ብያቸዋለሁ አይደለ? በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣንን ብሎታል፣ ሰጥቶታል። እዚህ ጋር እንደዚህ ብሎ ይናገራል። ማቴዎስ ሲናገር ምን አለ? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው ታውቁ ዘንድ በዚያ ጊዜ ሽባውን ተነሳና አልጋህን ተሸከምና ወደ ቤትህ ሂድ አለው ይላል። ወደ ቤት ሂድ አለው። ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ በእነሱ ልብ የታሰበው ምንድን ነው? እንዴ ኃጢአትን ካንዱ ከእግዚአብሔር በቀር ኃጢአትን ማን ሊያስተሰርይ ይችላል የሚል ሐሳብ ነው ያነሱት እኮ። ኢየሱስ ክርስቶስ ግን ያደረገው ነገር ምንድን ነው ብለን ስንል ለሰው ልጅ በምድር ላይ ስልጣን እንዳለው ታውቁ ዘንድ፣ ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳ፣ አልጋህን ተሸክምና ወደ ቤት ሂድ አለው ብሎ ምን ያደርጋል? ይናገራል። ክብር ሁሉ ለጌታ ይሁን። የሉቃስ ወንጌልን ደግሞ ስንመለከት የሉቃስ ወንጌል ምዕራፍ 4 ቁጥር 36 ላይ ሁሉም መደነቅ ያዛቸው፣ እርስ በርሳቸውም ይህ ቃል ምንድን ነው? በስልጣንና በኃይል እርኩሳን መናፍስትን ምን ያደርጋል አሉ? ያዛልና ይወጡማል ብለው ምን አረጉ? ተናገሩ ብሎ መጽሐፍ ቅዱስ ሲነግረን እናያለን። ምን አልኳችሁ? በጨለማው ዓለም ሁሉ ላይ ኢየሱስ ክርስቶስ ምን ተብሎታል? ስልጣን ተሰጥቶታል። ሃሌሉያ! ስልጣን ምን ተብሎታል? ተሰጥቶታል። እንግዲህ ክፍሉን ስናነብ እንዲሁም አንድ ቦታ ላይ በንፋስና በወጀብና በአውሎ ንፋስ ሁሉ ላይ ስልጣን እንዳለው ምን አድርገናል? አይተናል። ምን ማለት ነው? በተፈጥሮ ሕግ ላይ ሁሉ በፍጥረት ሕግና ስርዓት ላይ የበላይ እንዲሆን ምን ተብሎታል? ስልጣን ተሰጥቶታል። ያ ማለት ነው ብለን ስንል አንዳንድ ጊዜ የምናያቸው ለምሳሌ ተመልከቱ። ኤልሳ የነቢያት ልጆች መጡና ለነቢያት ልጆች ማረፊያ የሚሆን ነገር ለማዘጋጀት እንጨት እየቆረጡ እያለ አንደኛው ምሳሮ ከእጁ ይወድቅና በአጠገቡ በነበረ ወንዝ ውስጥ ምን ያደርጋል? ይገባል። ጌታዬ ሆይና ወደ ኤልሳ ምን ያደርጋል? ይመጣና ለኤልሳ ይነግረዋል። የነገረው ነገር ምንድን ነው? ይሄ ምሳር የኔ አይደለም፣ ተውሼ ያመጣሁት ነው። ምሳሌ ግን ውሃ ውስጥ ምን አደረገብኝ አለ? ወደቀብኝ አለ። ኤልሳ ያደረገው ነገር ምንድን ነው ብላችሁ ስትሉ ዋናተኞችን ልኮ ምሳሩ ካለበት ቦታ አወጣ አይልም። ኤልሳ ያደረገው ነገር ምንድን ነው? እንጨትን ቆረጠና የት ጋር የወደቀው ሲለው በወደቀው ቦታ ላይ ያንን እንጨት ሲያስቀምጠው ውሃው ላይ በሚጥልበት ሰዓት ላይ ታውቃላችሁ አይደለም? መጽሐፍ ቅዱስ ምን እንደሚል ያ ሰምጦ የነበረ ብረት፣ ያ ሰምጦ የነበረ ምሳር ምን አደረገ ነው የሚለው? ተንሳፈፈ ብሎ ይናገራል። ምን ማለት ነው ብላችሁ ስትሉ የመንፈሳዊው ዓለም ሕግ፣ የመንፈሳዊው ዓለም መለኮታዊ ጣልቃ ገብነት በዚህ በፍጥረታዊው ዓለም ላይ በሚገለጥበት ጊዜ በፍጥረታዊው ዓለም ኢምፖሲብል የሆኑ ነገሮች ፖሲብል መሆን ይጀምራሉ። በፍጥረታዊው ዓለም ላይ የማይቻል ነገር መቻል ይጀምራል ማለት ነው። ሃሌሉያ! አይሆንም፣ አይቻልም የተባለ ነገር መቻል ይጀምራል። ለምንድን ነው ብለን ስንል ፍጥረታዊው ዓለም የሚተዳደርበት የራሱ የሆነ ናቹራል ሎዎች አሉ። ምድራዊ የሆኑ ምኖች አሉ፣ ህግጋቶች አሉ። ግራቪቲ በሉት የተለያዩ አይነት ህግጋቶች
አሉ። ነገር ግን ሱፐርናቹራል የሆነው የመለኮት ዓለሙ ህግ ግን ሲመጣ የመለኮት ዓለም ጣልቃ ገብነት ሲመጣ በናቹራሉ ወርልድ ላይ የመሰልጠንና የበላይ የመሆን አቅምና ስልጣን ስላለው በቀላሉ ያ መለኮታዊ ጣልቃ ገብነት የምድርን ህግና ስርዓት ሽሮ ምን ማድረግ ይጀምራል ማለት ነው? ምን ማድረግ ይጀምራል? ማኒፌስት በሚያደርግበት ጊዜ ላይ እኛ ሚራክል ብለን የምንለው ተአምራት ብለን የምንለው ያ የመለኮት ዓለም ጣልቃ ገብነት ያስገኘውን ነገር እኛ በዛ መልኩ ምን እናደርገዋለን? እንጠራዋለን። ለምሳሌ ጌታችን ኢየሱስ ክርስቶስ የማርቆስ ወንጌል ምዕራፍ 5ን ስታነቡ ወደ ማዶ እንሻገር አላቸው ይላል። ወደ ማዶ ለመሻገር በሚሄዱበት ሰዓት ላይ ጌታም ደግሞ ስለነበረ ትራስ ወስዶ ከጀርባው ኋላ ላይ ምን እንዳረገ እንዳንቀላፋ መጽሐፍ ምን ያደርገናል? ይነግረናል። ነገር ግን ጥቂት እንደሄዱ አውሎ ንፋስና ወጀብና አውሎ ንፋስ ተነስቶ የነበሩበትን ጀልባ ውሃ እየሞላው በነበረ ሰዓት ላይ ደቀ መዛሙርቶቹ ተስፋ ቆርጠው ተስፋ አጥተው በቃ ዛሬ አለቀልን ብለው ባሉበት ጊዜ ላይ እነሱ በራሳቸው መንገድ ውሃውን ለመቅዳትና ከጀልባው ለማውጣት በሚያደርጉበት ትግል ከውጪ ከሚመጣው ኃይል ጋር ምን ማድረግ አልቻሉም? ኮፓፕ ማድረግ ምን አልቻሉም። የመጨረሻ ያደረጉት ነገር ምንድነው? ጌታን ምን አደረጉት? ቀሰቀሱት። ወገኖች ሆይ አንድ ነገር ልታውቁ ይገባል። ጌታን የቀሰቀሰው የደቀ መዛሙርቱ መቀስቀስ እንጂ ንፋሱና ወጀቡና አውሎ ንፋሱ አይደለም። ያሉት ነገር ምንድነው? ጌታ ሆይ ስንጠፋ አይገድህምን ነው ያሉት። ኢየሱስ ተነስቶ ያንን ወጀብና አውሎ ንፋስ ጸጥም በል ዝምም በል ብሎ በሚናገርበት ጊዜ ላይ ታላቅ የሆነ ጸጥታ ሆነ ብለው የእግዚአብሔር ቃል ሲነግረን እናደርጋለን እናያለን። ያ ምንን ያሳያል ብለን ስንል እግዚአብሔር አምላክ ለወልድ የሰጠውን ያንን አውቶሪቲ በፍጥረታዊ ስርዓት ላይ እንኳን የመሰልጠንን አውቶሪቲ ምን እናደርጋለን? እናያለን። ለሞተ ነገር ህይወት እንደሚሰጥ ደግሞ እንመለከት ዘንድ ዮሐንስ ወንጌል ምዕራፍ 11 ደግሞ ስንመለከት 4 ቀን የሞላውን አላዛርን በስሙ ጠርቶ ኢየሱስ ጌታ ነው በስሙ ጠርቶ አውጥቶታል። ለምንድነው ብለን ስንል ያላት ያንን ነው። ማርያምን ያላት ምንድነው? ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም? ምን ማለት ነው ብለን ስንል እኔ ህይወትና ምንድነኝ ያለ ትንሳኤ ነኝ። ሃሌሉያ I am the life and the resurrection። ምን ማለት ነው ብለን ስንል እርሱ ህይወትም ነው ትንሳኤም ነው። ትንሳኤ ቀጠሮ አይደለም፣ ትንሳኤ ፐርሰን ነው። ሃሌሉያ። ትንሳኤ በአንድ ወቅት የሚመጣ የሆነ የሲዝን ክስተት አይደለም። ትንሳኤ ፐርሰን ነው። ትንሳኤ የኢየሱስ ክርስቶስ ሌላኛው ስሙ ነው። እኔ ህይወትና ትንሳኤ ነኝ። ያ ማለት ነው ለሞተው ነገር በሙሉ ህይወትን የሚሰጥ ይሄ ጌታ ከናንተ ጋር እንዳለ ማወቅና ማመን መቻል አለባችሁ። ዛሬ በዚህ ሚዲያ አማካኝነት ይሄንን ፕሮግራም ለምትከታተሉ ለናንተ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ባላችሁበት ስፍራ በጌታ በኢየሱስ ክርስቶስ ስምና ስልጣን በስሙ ጉልበትና በስሙ ስልጣን ተአምራት በሚያስፈልጋችሁ የህይወታችሁ ኤሪያ ላይ በኢየሱስ ስም ተአምራት እንዲገለጽ ጸልያለሁኝ። በኢየሱስ ክርስቶስ ስም ፈውስ በሚያስፈልጋችሁ የህይወታችሁ ኤሪያ ላይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈውስን ኃይል ወደ እናንተ በኢየሱስ ስም እልካለሁ። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ተብሎ እንደተጻፈ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ፈውስ በጌታ በኢየሱስ ክርስቶስ ስም በህይወታችሁ ላይ እንዲያልፍ ጸልያለሁኝ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ህይወት የሚያስፈልገው ነገራችሁ፣ ሃሌሉያ፣ ትዳራችሁ ሊሆን ይችላል፣ የልጆቻችሁ ህይወት ሊሆን ይችላል፣ ፋይናንሳችሁ ሊሆን ይችላል፣ የትኛውም የናንተ የሆነ ነገር እኔ ዛሬ በስሙ ስልጣንና ጉልበት እናገራለሁ። በጌታ በኢየሱስ ክርስቶስ ስም ባላችሁበት ስፍራ ለህይወት ለሚያስፈልገው ለህይወታችሁ ክፍል በናዝሬቱ ጌታ በኢየሱስ ክርስቶስ ስም ህይወትን እንድትቀበሉ በጌታ በኢየሱስ ስም አዘዝኩኝ። I speak life in the name of Jesus። ህይወትን በጌታ በኢየሱስ ስም ተናገርኩኝ። ህይወትን በኢየሱስ ክርስቶስ ስም ተናገርኩኝ። ስልጣን ተናገርኩኝ። ህይወት የሚያስፈልገው ሰላም ያጣ ትዳር፣ የታመመ ትዳር፣ ልጆቻችሁ ወደ ዓለም የተመለሱባችሁ፣ በተለያየ አይነት ድካም ውስጥ ያላችሁ፣ በተለያየ አይነት የህይወት ዝለት ውስጥ ላላችሁ ለናንተ በናዝሬቱ ጌታ በኢየሱስ ስም እናገራለሁኝ። በተሰጠኝ ስልጣን በጌታ በኢየሱስ ስም እናገራለሁኝ። በነገሮቻችሁ ላይ በኢየሱስ ክርስቶስ ስም ህይወት የተለቀቀ ይሁን።
በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሕይወት የተለቀቀ ይሁን። ይሄ the resurrection life በኢየሱስ ክርስቶስ ስም ያገኛችሁ። እነሆ አልዓዛርን በስሙ ጠርቶ 4 ቀን የሆነውን ሬሳ በስሙ ጠርቶ እንዳወጣው በናዝሬቱ ጌታ በኢየሱስ ክርስቶስ ስም ነገሮቻችሁ በስም ተጠርተው መውጣት እንዲሆንላቸው በተሰጠኝ ስልጣን በጌታ በኢየሱስ ስም ተናገርኩኝ። In the mighty name of Jesus, I speak life. I speak miracle in Jesus' name. ሃሌሉያ። ስለዚህ ኢየሱስ ክርስቶስ ባደረገው ነገር ምክንያት ምን ያደርጉ እንደነበረ እናያለን። በሆነው ነገር ይደነቁ እንደነበረ ምን እናረጋለን? እንመለከታለን። ወገኖች ሆይ እግዚአብሔር አምላክ ዛሬም ለቤተ ክርስቲያን የሚያልመውና ቤተ ክርስቲያን እንዲኖራትና ኤክስፒሪየንስ እንድታረገው የሚፈልገው ይህንን አይነት አውቶሪቲ ነው። ይህንን አይነት ምንድነው? ስልጣንን ነው። ክብር ለጌታ ይሁን። ቤተ ክርስቲያን በምትኖርበት አካባቢ ባለ ተጽዕኖ የተለያዩ አይነት ተጽዕኖች ውስጥ ገብታ በተጽዕኖ የምትዋጥ ሳይሆን ቤተ ክርስቲያን በምትገባበት ስፍራ ሁሉ ሃሌሉያ ተጽዕኖ አድራጊ የበጎ ነገር የመልካም ነገር ተጽዕኖ አድራጊ እንድትሆን ነው እግዚአብሔር የሚፈልገው። ለዚህ ነው የትንሣኤውን ኃይል በውስጣችን ያስቀመጠው። ለዚህ ነው መጽሐፍ ሲናገር ሮሜ ምዕራፍ 8 ቁጥር 11 ላይ ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር በእናንተ በሚኖር በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ብሎ ምን የሚያደርገው የሚናገረው። ይሄ ሕይወት ሰጪ መንፈስ በእናንተ ውስጥ አለ። ወገኖች ሆይ ለሞተ ነገራችሁ ሕይወትን የሚሰጥ የትንሣኤ መንፈስ ከእናንተ ጋርና በእናንተ ውስጥ አለ። እናንተ ተራ ሰዎች አይደላችሁም። እናንተ የዓለም ብርሃን ናችሁ። እናንተ የምድር ጨው ናችሁ። ክብር ለጌታ ይሁን። በውስጣችሁ ያለው ሕይወት በዙሪያችሁ ካለው ከየትኛውም አይነት ነገር የሚበልጥ እንደሆነ የእግዚአብሔር ቃል በእርግጠኛ ሆኖ ምን ያደርገናል? ይነግረናል። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችኋቸውማል። በዓለም ካለው ከእርሱ ይልቅ በእናንተ ውስጥ የሚኖረው እርሱ ይበልጣል ተብሎ እንደተጻፈ የሚበልጥ ሕይወት፣ የሚበልጥ ክብር፣ የሚበልጥ ነገር እናንተ ውስጥ እንዳለ ወገኖች ሆይ ይሄንን ታውቁ ዘንድ እወዳለሁ። ክብር ሁሉ ለጌታ ይሁን። ስለዚህ ነው እንግዲህ የምንመለከተው ይሄ ነገር ጌታችን ኢየሱስ ክርስቶስ የተሰጠውን ይሄንን አውቶሪቲ የተሰጠውን ይሄንን ስልጣን ኤክሰርሳይዝ ያደርግና ሲገልጥ ምን እናረጋለን? እንመለከታለን። ክብር ለጌታ ይሁን። ቶሎ ብዬ አንድ ደግሞ ሌላ ሐሳብ ምን አነሳላችኋለሁ። አሁንም ስቲል እያየን ያለነው የኢየሱስ ክርስቶስን ኤግዙሲያ ወይ ደግሞ የኢየሱስ ክርስቶስን አውቶሪቲ ስልጣን ምን እያየን ነው። የኢየሱስ ስልጣን እንደተሰጠው የተገለጠበትን ቦታዎች ስንመለከት አንደኛ ሃሌሉያ ከእግዚአብሔር አብ አውቶራይዝድ ሆኖ እንደመጣ የሚገልጥና የሚያሳይ ነገር ስንመለከት አንደኛውና ዋነኛው ምልክቱ ምንድነው? በሽተኞችን የመፈወስ ስልጣን ምን ተብሎታል? ተሰጥቶታል። በሽተኞችን ምን ያደርጋል? ይፈውሳል። መናፍስትን በስልጣን ምን ያደርጋል? ያስወጣል። በቅባት ምን ያደርጋል? ያስተምራል። ኦኬ ይሄንን አንድ ክፍል አንብብላችሁና አይ ቲንክ 2 ክፍል አነባለሁ። የመጀመሪያው ማነባው ክፍል የዮሐንስ ወንጌል ምዕራፍ 3 ሁላችሁም የምታውቁትን ክፍል ነው። ከፈሪሳውያን ወገን የሆነ ከቁጥር 1 ጀምሮ አነባለሁ። ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን። እየሰማችሁ ነው? ምን እንዳለ? ይሄ ከፈሪሳዊ ወገን የሆነ የአይሁድ አለቃ ኒቆዲሞስ አንድ ነገር ተናገረ። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ማንም ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን። we have this knowledge። ይሄ ዕውቀት አለን። ምን? ተራ ሰው እንዳልሆንክ መጽሐፍ ቅዱስ ስታነቡ ጌታችን ኢየሱስ ክርስቶስ ደግሞ የሚናገረው ነገር ምንድነው? እኔ ፈቃዴን ላደርግ አልመጣሁም ይላል። የላከኝን የእርሱን ፈቃድ ላደርግ ምን ብያለሁ? መጥቻለሁ። በሌላ አባባል he is not self appointed, he is not self sent። ራሱን የላከ ራሱን የሾመ አይደለም። ሃሌሉያ። ነገር ግን የተላከና ነገር ግን ከእግዚአብሔር አብ የተላከና ከእግዚአብሔር አብ ኦርዴን የተደረገ አውቶራይዝድ የተደረገ ስልጣን የተሰጠው እንደሆነ ምን ልናደርግ ይገባል? ልናውቅ ይገባል።
ለምንድን ነው ብለን ስንል የእርሱን ስልጣን ማወቃችን እርሱ አውቶሪቲውን እንዴት ኤክሰርሳይዝ እንዳደረገ መመልከታችንና ለቤተ ክርስቲያን የተሰጠውን ለእያንዳንዱ አማኝ ለእናንተ የተሰጠውን ይሄንን ስልጣን ስትረዱ፣ ክብር ለጌታ ይሁን፣ ስትረዱ ይሄ ስልጣን በሕይወታችሁ ላይ የሚሰራውን ነገር መስራት ይጀምራል ማለት ነው። በመቀጠል ያየነው መናፍስትን በስልጣን ማስወጣት የሚለውን እንመለከታለን። የሉቃስ ወንጌል አሁንም ከአዲስ ኪዳን አንድ ቃል አነብላችኋለሁ። በተለይ በሉቃስ ወንጌል ምዕራፍ 4 ከቁጥር 18 ጀምሮ አነብላችኋለሁ። ታሪኩን ታውቁታላችሁ። ጌታችን ኢየሱስ ክርስቶስ ወዳደገበት ወደ ናዝሬት እንደመጣ እንመለከታለን። እንደዚህ ይላል። ከቁጥር 16 ጀምሮ አነባለሁ። ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩ ኢሳይያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችን ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩ ሁሉ ትኩር ብለው ይመለከቱት ነበረ። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይል ነበረ ይላል። ከቁጥር 32 ጀምሮ ላንብብላችሁ። ቃሉን በስልጣን ነበረና በትምህርቱ ተገረሙ። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ። በታላቅም ድምፅ ጮሆ ተው፣ የናዝሬቱ ኢየሱስ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ። አንተ የእግዚአብሔር ቅዱሱ ብሎ ምን አረገ አለ። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው። ጋኔኑን በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ። ሁሉንም መደነቅ ያዛቸው። እርስ በርሳቸውም ይህ ምንድን ነው? በስልጣንና በኃይል እርኩሳን መናፍስትን ያዛል ይወጡማል ብሎ ተናገሩ። ሃሌሉያ። ያ ማለት ነው ብለን ስንል ጌታችን ኢየሱስ ክርስቶስ አውቶሪቲውን ኤክሰርሳይዝ በሚያደርግበት ጊዜ ቅድም እንዳልኳችሁ ኤግዙሲያችሁ የተሰጣችሁ ስልጣን አክቲቬት የሚያደርገው የመጀመሪያው ኢኒሼት የሚያደርገው በዳግም ውልደት ነው። ሃሌሉያ። በዳግም ውልደት ነው። በመቀጠል ልናውቀውና ልናየው የሚገባው ነገር በምንድን ነው ብለን ስንል ከዳግም ውልደት በኋላ ደግሞ ከላከን ከእግዚአብሔር ጋር ምን ሊኖረን ይገባል? ህብረት ሊኖረን ይገባል። የኛ አውቶሪቲ ከእርሱ ጋር የቀረበ ህብረትና አንድነት ፌሎሺፕ ከሌለን አውቶሪቲያችን እንደሚገባው ፈክሽናል መሆን አይችልም። ክብር ለጌታ ይሁን። ስለዚህ የተሰጠንን አውቶሪቲ ኤክሰርሳይዝ ማድረግ እንድንችል፣ የተሰጠንን አውቶሪቲ እንደሚገባው ምን ማድረግ እንድንችል፣ በህይወታችን መግለጥ እንድንችል ከሱ ጋር ምን ያደረገ የጠለቀ ህብረት ሊኖረን ይገባል። ሃሌሉያ። ኢየሱስ ክርስቶስ ከላከው በኋላ በራሱ ፈቃድና በራሱ መንገድ አይደለም የሚሄደው። ሁል ጊዜ ከላከው ከአባቱ ከአብ ጋር ሁል ጊዜ እጅግ ፐርሰናል የሆነ ዲፕ የሆነ ምን ነበረው? ኢንቲሜሲ እንደነበረው፣ ኢንቲሜት እንደነበረ ምን እናደርጋለን? እናያለን። ክብር ለጌታ ይሁን። እንግዲህ በድጋሚ ይህንን ክፍል አብራችሁኝ ከኔ ጋር ይህንን ክፍል ስለተከታተላችሁ ይህንን ክፍል 3 አሁንም ስለ ኤግዙሲያ ስለ ክርስቶስ ኢየሱስ ኤግዙሲያ እያየን የነበርነውን ክፍል አብራችሁኝ ስለነበራችሁና ስለተከታተላችሁ አብዝቼ አመሰግናለሁኝ። ባላችሁበት ስፍራ የእግዚአብሔር ሰላም የእግዚአብሔር ምሕረት ይብዛላችሁ ብዬ እላለሁ። እኔ መጋቢ ሳምሶን ሙሉጌታ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት ሁላችሁንም ሻሎም እላለሁኝ። ተባረኩ።